ደግሞ ግንባሩን ሳሚ የአሁኑ በዓል በጣም የሚያስቅና የሚያዝናና ሆኗል። የሚገርም ገጠመኝ ገጥሞኛል። እስከ መጨረሻው ቪዲዮን እዩትኝ። ስለዚህ ለበዓል እንግዲህ ዝግጅታችንን ጀምረናል። በተለይ ማማዬ የምትመረቅበት ዳቦ የሚቆረስበት ጊዜ ነው። በእኛ ባህል ታውቃላችሁ፣ ክርስትና እናትኝ በቡቼ ዳቦ ትጋግራለች። ከዛ ልብስ ይዛ ትመጣለች። እኛ ደግሞ ቤት ተዘጋጅተን ቅቤ እንቀባታለን እና ያው ተጠምቆ ምናምን ትልቅ ሰፋ ያለ ነው በእኛ አካባቢ። ስለዚህ እሷ ደግሞ ቆቦ ነው ያለችው። ይሄን ማድረግ አልቻልንም፣ መገኘት አልቻለችም። ግን ቤት የተወሰነ ትንሽ እያዘጋጅላታለሁ። ይሄ ግን ለቡሄ ያዘጋጀሁት ሙልሙል ዳቦ ነበር። ኮባ እየረሳው ተቸግሬ የሁላችሁ ያለ ኮባ ነው የጋገርኩትኝ። ግን በጣም ቆንጆ ዳቦ ነበር እና የተሳካልኝ ተሳክቶልኛል። በጣም የሚያስቅ የበዓል ውሎ ነው። ቪዲዮን ላይክ ማድረጋችሁን እንዳትረሱ ቤተሰቦቼ። የልብሴን መቆሸሽ ተውት፣ እንዴት እንደዋልኩኝ ማለት ነው። እና ስራ ካልጨረስኩ ደግሞ ልብስ መቀየር አልፈለግኩም። በዓል ሲሆን ዶሮ ወጥ ግዴታ ነው ማለት። ዶሮ ወጥ ሲኖር በጣም ደስ ይላል። በዓል የሚያስመስለው ዶሮ ወጥና ዳቦ ሲኖር ነው። እና በተለይ ታዴ ዶሮ ወጥ በጣም ነው የሚወደው እና እኔም እወዳለሁኝ። ግን ስራዋን ትንሽ ፈራዋትኝ እና በተለይ ለበዓል ማጽዳት ሲኖር ከዛ ዳቦ ምናምን ሲባል ይከብደኛል። ኧረ ይቅር እንዴ ስጋ ይገዛ እንዴ ስለው ኧረ ዶሮ ነው እንጂ ዶሮ ካልተሰራማ ምን በዓል ሆነ ይላል። እና ከዚህ በፊት ዶሮ ታውቃላችሁ በጣም አጥቼ ምናምን እንዳውም ለእናንተ ነግሬያችሁ ነበር፣ ከድሮ ቤተሰብ የሆናችሁ እና አሁን ላይ ያው ብሩ ቢወደድም ግን ቢያንስ ፈለግነውን መርጠን የምናገኝበት ጊዜ ሆኗል። ይሄንን ማታ ነው በ15 የሰራሁትኝ። ለምን ቁሊቱን አቁላልቼ ካላደርኩኝ ካልሆነ በጣም ጊዜ ይወስድብኛል እና ይሄ ማታ ላይ 7 ሰዓት አካባቢ ምናምን ይሆናል እና እሱን አደረግኩኝ። ምክንያቱም ቁሊቴን ካቁላላው ጠዋት መታረድ ብቻ ነው የሚቀረው። ስለዚህ እሱን እያቁላላው ደግሞ ቤት ምንም ቁጭ ከምል ብዬ ለነገ ጠዋት ቤቴን ማጸዳዳት ጀመርኩኝ። ምክንያቱም ሁሉም ተኝተዋል እና ለምን አጽድቼ ስራ ማቃለል ነው። አንዳንዴ በዓል ሲሆን ግን እንደኔ ነው ሁሉም ሰው የሚበዛበት ስራ በጣም ይበዛል። ምን እንደሚሰራ በቃ ማለት ትንሽዬ ምንም ሳሰሩ ሰዓቱ በጣም ነው የሚሄደው እና ለዛ ብዬ ማታ ተዘጋጅቼ ቤቱን አጸዳድቼ ቁሊቴን ሰርቼ ቤታችንንና ቁሊቱን ካበሳሰልኩ በኋላ ቢያንስ የበዓል ግማሽ ስራውን አላቀኩ ማለት ነው። እና ሸክም ስራን ቶሎ ቀስ ቀስ እያሉ ሲሰሩት እየከፋፈሉ ሲሰሩት በጣም ምቹ ነው። እና እንግዲህ በየሰዓቱ ግን እውነት ለምና እጅን እየታጠብኩ ነው እና ከዛ ልብሴን እያያችሁት ነው። በቃ እንዲሁ ሳጸዳ አፈር ሆኗል። ይኸው ከኋላ ራሱ ቆሽሿል። ግን ምንም ማድረግ አይችልም። በጣም ስራ እየሰራ ከዛ ደግሞ የማማ ምግብ ነው እንደዚህ የሚያደርገኝ። በተለይ ማማን ሰመግብ ልብሴ ሁሉ አይቀርም ሲበላ በእጇ ትነካኛለች። እሱን ስጠርግኝ በቃ ያው ልብሴ ቁሽሽ ነው የሚለው እና እንግዲህ ልጆች ትረዱኛላችሁ ብዬ አስባለሁ። በዛ ላይ ስራ እየሰራሁበት ስለሆነ ጨርሼ ልቀይር ብዬ ስላሰብኩ ነው። ቤት ሳጸዳ ምን ስል አንድ ልብስ ነው የምለብሰው። ከዛ ያው እንግዲህ ጸጉሬንም በጣም እየተሸፋፈንኩ ነው። ምናልባት ስብርብር እያለ ስለሆነ ሰሞኑን ጸጉሬ እየተሰባበረ ነው እና ኩሽና ስገባ ምንም ስልም በቃ ጸጉሬን እያሰርኩ ነው። ምን ላርግበት? ጸጉሬ በጣም እየተሰባበረ ነው እና የሆነ ሰዓት ላይ በጣም ጎብዤ ነበረ። መልሼ ደግሞ ይብላችሁ ተውኩትኝ ሲደክመኝ ከራሱ ቀይንም ማጣጠብኩኝ። ምክንያቱ በተለይ እውነት ለመናገር ሌሊት ማታ ሲሰራ ወይ ደግሞ ጧት ቀደም ብለን ስንሰራ ስራዎች በጣም ይፋጠናሉ። እኔ አላቅምን ለእኔ በጣም ነው የሚፈጥንልኝ እና ከዛ እንግዲህ ካጸዳዳው በኋላ በየ2 ቀን ነው የበረሮ መድኃኒት የሚደረገው። ከዚህ በፊት ነግሬያችሁ ነበር እና እሱን የበረሮ መድኃኒትን ከቤት ካጸዳው በኋላ ማማ በማትደርስበት ሁኔታ የበረሮ መድኃኒቱን ለማድረግ ነው። እንግዲህ ታረደ። ከዛ ያክሰል አቀጣጠልኩኝ። ምክንያቱም ቁሊት ማታ ስለነበረ በስቶቭ ነበር ያቁላላሁት ቁሊቱን። ያው ስቶቭ እና ክሰል በጣም ልዩነት አለው። ግን ምንም ማድረጋቸው 7 ሰዓት 8 ሰዓት ስለሆነ ቢያንስ በዛ ቁሌት እንሰራዋለሁ ብዬ እሳት ደግሞ አቀጣጥያለሁኝ ለዶሮዬ ማለት ነው። እና ከዛ እዚህ ጋር እንግዲህ በደንብ ለበለብኳት። ኧረ እዚሁ ጠበስኳት ነው የሚባለው ጎበዝ። ዶሮ ማጠብ በቃ ስራው እኮ የዶሮ ታውቃላችሁ፣ የሚያደክመው ስራ ምንድን ነው? ማጠቡ። ኧረ በስመ መገነጣጠል ራሱ ምንም ቀላል ነገር ነው፣ ግን ማጠቡ በጣም ነው የሚያደክመው። እና እሱን እንግዲህ ዶሮዬን እየደረሰልኝ ነው። ዶሮ የለመደ በክሰል ትንሽ ይከብዳል ማቀጣጠሉ መጣዱ ምናምን፣ ግን በጣም ስለሚጥም ግዴታ ነው እና እሱን አደረግኩኝ። ስለነበረ ጧት ብዙም አላቆየኝም። ማማን
ማማ ነች በነገራችን አንድ ላይ ከሆነ ማማ በጣም ነው የምታዘገየኝና ሰላም ይዛ እሷ እያበላቻት ነበረልኝ። እሷ ጋር ነው የነበረችው። ከዛ እንቁላሌን እንግዲህ ላጥ አረጌ ዶሮ ወጤ ላይ ያስገባለሁ። እስካሁን ግን እንኳን አደረሳችሁ አላልኳችሁም። እንኳን አደረሳችሁ እንኳን አደረሰን። በዓሉን እንዴት እያሳለፋችሁ ነው? በዓል ጥሩ ነበር፣ አሪፍ ነበር ያለፈው። እንዴት ነው ከእናንተ ጋር? እንግዲህ በሰላም በጤና እዚህ ያደረሰን አምላክ እግዚአብሔር ይመስገን። ለቀጣይ ደግሞ በሰላም የዓመቱ ያድርሰን። እንደገጠመኝ ልንገራችሁ። በጣም የሚያስቅ ነው፣ ታይታላችሁ። እኔ ራሱ እንዴት እንደደነገጥኩኝ። በጣም ጥሩ ሰዎች ስለሆነ ጎረቤት ጋር ሂጄ ነበረ ዳቦውን የጋገርኩት በፓትራ ማለት ነው ለማማ ምርቃን ብዬ ደግሞ ዳቦ ሌላ ጋግሬ የኪዳነ ምሕረት ጊዜ ነው እና ዳቦ አብኩቼ ነበረ። እንደምታዩት ተገለበጠ። እንዴት እንደተሳቀቅኩ ያቦካሁት ትንሽ በዛ ስላለብኝ 2 ጣር ላይ ከማደርግ ብዬ እንደዚህ በነገራችን ገጥሞኝ አያውቅም። ዳቦውን ድርቅ አድርጎታል። ስለዚህ ድርቅ ስላደረገው ከታች ምንም ነገር የለም። ከዛ ላይ ደግሞ በደንብ ፓትራውን ደግሞ ዘይትና ዱቄት ቀብቼው ነበር እና ለዛ ተወርውሮ እንዴት እንደወደቀ እንዴት እንዳስደነገጠኝ። በተለይ ስለ ዳቦ አይደለም የተጨነኩት፣ ከታች ረኮበት ነበረ እና እሱን ስኒው ተሰበረ ብዬ ወይኔ አልኩኝና እዚህ ጋር እንግዲህ ማማዬን አለባበስናትኝ። እንግዲህ ክርስትና እናቷ የገዛችላት ናትኝ። አለባበስኳትኝ። በጣም ነው ደስ ብሏት የነበረ። በወረቀች ምናምን ባይሆን ማማ ትንሽ ዳቦ ሊቆረስ ሲል የሆነ ፕሮግራም ምናምን ትይዙ ከሆነ በቃ እንዴት እንደምትረብሻችሁና አሁን ግን ምንም አላለችም። ገና እያቀራረብኩ ስለሆነ እዚህ ጋር እንግዲህ ረኮቦት አቀራርቤ ነበር። ልጅ ያለበት ቤት ረኮቦት መቼም መቀመጥ አይችልም። ፕሮቶኮል የሚባል ነገር አይኖርም ልጅ ሲኖር። እንደምታያትኝ እንዴት ደስ እንዳላትኝ። በቃ ይህንን አልብሰን ባይሆን ለመሮጥ እሷ እንደምትፈልገው ለማድረግ ልብሷ አይመችም እና ለልጆች ምቾት አይሰጥም። ግን ደግሞ አሁን ያው የራሷ በዓል ነው፣ ክርስትና እናቷ ማየት ስላለባትን ልብሱን አለበስኩት እንጂ ይኸው እንደምታዩት ለመሮጥም ምንም በጣም በቃ ዘና አላደረጋትም። ኮበቴ ከመነከቱ በፊት ብዬ አስገባሁላችኋለሁ። ማንተ አትተው የተባለ ይዋላን እንዳስገባሁላችሁ በኋላ እንግዲህ አወጣዋለሁ ማለት ነው እንደፈረደብኝ። በስተ መጨረሻ ታዴ መጣ። እንግዲህ የራያው ባህሉን ልብስ መልበስ በጣም ነው የሚወደው ታዴ። እውነት በተለይ በዓል በመጣ ቁጥር የራያ ልብስ እንዴት እንደሚወደው እና እንደሚለብሰው አታውቁም። እና እኔ ያው ለስራ አይመቸኝም ብዬ ያው ሹፎኑን በእርግጥ አይመችም። እኔ ሹፎኑን ስለብስ እሱ የራያ ልብሱን እነ በምኒና እነ የመመተዋል ከእነሱ ጋር አባ ተከብራለች። እስኪ ሳሚያት ቧ ደግሞ ግንባሯን ሳሚያት በምኒ ግንባሯን ሳሚያት ማማ ግንባሯን ሳሚያት ቧ ማማ ወይኔ ማን የሰራሽ? አምሮብሻል እኮ። ስንት ብር ከፈልሻት? ለምን መክፈል ነበረብሽ እኮ እና ለምን አልከፈልሽም? ፀጉር በነፃ ይሰራል እንዴ? ይሰራል። እንዴት? ፀጉር በነፃ አይሰራም። ብር መከፈል አለበት። በከፈልሻት አፈንዳንም ሰራው። አሁን አጋፔን እኛ እየከፈልን ነው የምናሰራት። አጋፔን አሁን እኛ እየከፈልን ነው የምናሰራት። እኔሳ አንቺማ ገንዘብ አልከፍልም አልሽ። ከፍለሽ ነው መሰራት ያለብሽ። ባባ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ላጉርስሽ በምንዬ? ቆይ በራሴ ነው። አፍጣ ማን ነው የሰራው? ማን ነው የሰራው? እኮ እስካሁን ለምንድን አላጎረሽኝ? በቃ አልጎርስም። እስከ ጉልበት በዛ ብላ እኮ ታስከስሰኝ እኮ ነው። በምን ማንኛው ሸጋ ነው? እስኪ
አየሽ? አየሁት። ወደዳችሁት? ልብሱ አዎ ተገዝቶልኝ እኮ ነው። ያንቺ አለሽ የለሽም? ማሊያ ማሊያ ብዬ አይጠቅመኝም እኔ በደጋግመው አሁንም ጠራሁሽ አላትልም ቢለኝ አውቀዋለሁ ስምሽን። በምን ዳቦ ቆረሰ ነው። እናንተስ ከተራመዱ በኋላ ወገባቸው ላይ መቁረስ ይቀጥላል ወይንስ ሳይራመዱ በፊት ነው የሚለውን እስኪ እናንተ ንገሩን። እኛ ስላላወቅን አምና ስላልቆረስን ወገቧን ዘንድሮ ቆርሰናል። አጠጫት የሙናኪ ይሄን ወርቅ ይሄ ምን ልደት ጭስ ተወጫለሽ? በእምነቴ ጭስ ተወጫለሽ? አዎ እንግዲህ ቤተሰቦቼ ዛሬ ቡና አጣጮች እነሱ ናቸው። የአንቺ ቡና አጣጮች ዛሬ ሄመንና በእምነት ናቸው። አዎ እነዚህ ጨዋ እስኪ ተይ እንደነሱ ሁኚ ማማ። አይቺማ አጋቢማ ጥፋት እያጠፋች ነው። በእምነት መርቂያት መርቂያት አዎ አሜን 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 አሜን። ስለዚህ ቡና ይቀዳ መርቃለች በእምነቴ። ለታዴ ቡናውን ነበር ያፈላሁትኝ። ስለዚህ ቡናውን ቀድቼ ለታዴ እሰጠዋለሁ። ለልጆቹ ደግሞ ለእነሱ የሚመጥናቸው ሙቅ ነውና ሙቅ እሰጣቸዋለሁኝ። ግን ድባቡን ሞቅ ደመቅ ያደርጉታል ብዬ ነበር እነሱን ያስገባዋት። ይጣፍጣሉ እያለችሽ ነው ማማ። ከአሁኑ ቡና ጠጭተው ነሽ ልትቀሪ ነው ማማ? ትቀሪ ነው ማማ? ቡና ጠጭተው ነሽ ልትቀሪ ነው? ይኸው የእናንተ ሙቅ ሙቅ ይኸው በእምነቴ ለሄመን ይኸው አይዞሽ እንቺ ቆንጆ ኤደመደራሽ አሜን። እቺ ቆንጆ ነህ። እንዴት ነው ቡናው? ቆንጆ ነው። የድሮዬን የመሰለ ቡና ነው። ይተማለ ሄሙና ደም